በስተመጨረሻም ከወራት ጥበቃ በኋላ ባይቢት ፒቱፒ ትሬዲንግ ተመልሷል። እንደምታስታውሱት ባለፈው ሐምሌ 14 ባይቢት ፒቱፒ ሙሉ በሙሉ ኢትዮጵያ ላይ መስራት አቁሞ ነበር። ነገር ግን አሁን በድጋሚ ተከፍቷል። እንኳን ደስ አላችሁ። ባይቢት ፒቱፒ ግን እንዴት ድጋሚ ሊከፈት ቻለ? ባይቢት ከገቨርንመንት ጋር ያደረገው አግሪመንት አለ ወይስ ምንድን ነው? የእናንተን ግምት እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። እንዳጋጣሚ ሆኖ ባይቢት ፒቱፒ እናንተ ፕላትፎርም ላይ እስካሁን እየሰራላችሁ ካልሆነ ችግሩ ምን ሊሆን እንደሚችልና ፊክስ ማድረግ የምትችሉበትን ቀላል መንገድ በዚህ ቪዲዮ አሳያችኋለሁ። ስለሆነም ይህን ቪዲዮ ላይክ ማድረግና እስከ መጨረሻው መከታተል እንዳትረሱ። ጋይስ መግቢያው ላይ እንደተነጋገርነው ባይቢት ላይ ለምሳሌ ሄደን ፒቱፒ ማርኬቱን ቼክ ብናደርግ አሁን ላይ ፒቱፒ ትሬዲንግ ሙሉ በሙሉ ጀምሯል ማለት ነው። እንደምታዩት የተለያዩ ማስታወቂያዎች ይለቀቃሉ። ዶላር እየተሸጠ ነው የሚገኘው። እናንተም ገብታችሁ ሾፕ ማድረግ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ ቪዲዮ ላይ ያልኳችሁ ይሄ ፒቱፒ ትሬዲንግ ታቡ ባዶ ሊሆንባችሁ ይችላል። ይሄ ኤሪያ ባዶ የሚሆንና ቪዚብል ካልሆነላችሁ ሴል ባይ ላይ ስታደርጉት ምንም የማያመጣላችሁ ከሆነ ባይቢት አፕሊኬሽናችሁን አፕዴት ማድረግ አለባችሁ። ይሄ አሁን የምጠቀመው ሌተስት ቨርዥኑ ነው። መጨረሻ ላይ እንትን ያለው እየወጣው ማለት ነው። እንደምታዩት ኢንተርፌሱም ለየት ይላል። ከዚህ በፊት ካሉት በጣም ዲፈረንት ነው። ይህንን ነው መጠቀም ያለባችሁ ማለት ነው። ይህንን ተጠቅማችሁም የማይመጣላችሁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ ወይ ደግሞ ዲስክሪፕሽን ላይ ባለው ቴሌግራም ቻናል ገብታችሁ እኔን ኮንታክት ማድረግ ትችላላችሁ። ከዛ በተረፈ ግን ይሰራላችኋል 100% ፒቱፒ ትሬዲንግ ላይ ገብታችሁም መግዛት መሸጥ የፈለጋችሁት ነገር ያላችሁን ዩኤስዲ ካረንሲ ማንቀሳቀስ ትችላላችሁ። አይ ሆፕ ይህ ቪዲዮ ጠቅሟችኋል። ያልሰማችሁ ሰዎች ደግሞ ከነበራችሁ በዚህ ቪዲዮ አውቃችኋል ማለት ነው። ይህንን ቻናል ሰብስክራይብ ማድረግና ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደግሞ ቸር ሰንብቱልኝ። ቻው።